ሄሎ ሄሎ ቤሉል ወይ? አዎ እንዳልከኝ ያደረኩት ማለት ጃኬቱ ኪስ ውስጥ ነው የከተትኩት። ጎበዝ መሲ፣ ዛሬ ለብሶት በሚወጣው ነው አይደል ያደረግሽው? አዎ በሱ ነው ያደረኩት። በጣም አመሰግናለሁ መሲ። ባልሽ ላይ እንደዚህ አይነት ነገር እንድታደርጊ ስላስገደድኩሽ ይቅርታ፣ ግን ደግሞ የግድ ይሄንን ነገር ማድረግ አለብኝ። ተረድቻለሁ፣ ችግር የለውም። ሌላም ነገር ካለ ጠይቀኝ፣ አደርግልሃለሁ። እሺ ምን ነው ስታይ ስልኩን ዘጋሽ? ከማን ጋር ነው በዚህ ጠዋት? አይ ከማንም ጋር አልነበረም። እርግጠኛ ነሽ? አዎ እርግጠኛ ነኝ። ምን ነው አታምነኝም እንዴ? አረ ምንም ብታይ አምንሻለሁ። እሺ እኔ ባል እኔ የምልሽ መስዬ፣ ለእናትሽ ነገርሻቸው እንዴ ያልኩሽን? ውይ የኔ ነገር ረሳሁትና አልነገርኳትም እኮ። እንዴ ለምን? ቆይ የነገርኩሽን ነገር ግን ለምንድን ነው ከቁም ነገር ማትወስጂው? በጣም አስቸኳይ ነገር እኮ ነው የነገርኩሽ አይደል? ምን አስቸኳይ ቴዲ? መሲ ምንም ፍላጎትሽ እየገባኝ አይደለም። ቆይ ከኔ ጋር መጋባት ትፈልጋለሽ አይደል? ለጥያቄ ማይቀርብ ጥያቄ አትጠይቀኝ። ታዲያ ለምን ግራ ታጋብኛለሽ? እራስቸው ነው በቃ ቴዲ። እደውልላትና እነግራታለሁ። ይኸውልሽ እንደውም እዚህ ቤት ጠራያቸው። እሺ እንግዳችን ይሆኑ። በጣም አሪፍ እናት እኮ ነው ያሉሽ። የት? እዚህ ቤት? አዎ። እኔ የምለው ቴዲ፣ አንቺ የምትይው ምን? ቆይ አንተ ቤተሰቦችስ? ቆይ ቤተሰቦች መቼ የምታስተዋውቀኝ? የት ናቸው? ባይገርምህ እናቴ ስጠይቀኝ የውሸትም ቢሆን ታውቂያቸዋለሁ ነው ያልኳት። ውይ መስዬ፣ ቤተሰቦች እኮ በጣም ሩቅ ሀገር ስላሉ ያው አንድ ቀን ደግሞ መታወቃቸው አይቀርም አይደል? ከልብ ካለቀሱ ግን እንባ አይቀድም ማለት። ምግብ ሳንበላ ነው ሻይ የምንጠጣው? እሱማ ልክ ነው። ማታ ስላልተኛ ስላደር ነቃንት ነው። እሺ በቃ የደረስንበትን እንነጋገርበት። ምን መሰል አዶኒ፣ አሁንም ቢሆን እጃችን ላይ ያለው መረጃ ሄደን ለማሳሰር በቂ ነው። ግን ደግሞ እንድትታሰር እንጂ ባጠፋችሁ ልክ እንድትቀጣ የሚያደርጋት አይመስለኝም። ሊዛ ስለ ህጉ በደንብ ታውቃለች። ስለዚህ እሷን መጠየቅ አለብኝ። እያንዳንዱ ያገኘነው የወንጀል ማስረጃ ምን ያክል ሊያስቀጣት እንደሚችል ማወቅ እንችላለን። ሶስተኛው ግን ከማስገባታችን በፊት ግን እኛ ብንሞክራል ማለት የሚፈጠሩ አይታወቅም። ስለ እሱ ስጋት አይግባ። እኔ በጣም የምተማመንባት ሰው ነች። አሁን ላይ ልትተማመንባት ትችላለህ፣ ነገ ግን የሚፈጠሩ አይታወቅም። ስለዚህ በራሳችን እንሞክርና ካልሆነ እናካትታታለን። እሺ በቃ እንደኔ የሆነ ሳስብ የነበረው ነገር ምን መሰለህ? የህፃናቱ ቤተሰቦች አሁን ላይ ምንም እንዳይናገሩ በገንዘብ አፋቸውን አዘግታቸዋለች። እንደዛ ይመስለኛል። እና እንዴትም ብለን እነሱ ማሳመን ከቻልን ከኛ ጎን ከቆሙ በጣም ትልቅ ነገር ነው። ስማኝ አዶኒ፣ አሁን ትዝ ያለኝ አንድ ያገኘሁት ነገር ነበረ። ኑኑን ኤች.አይ.ቪ አለብሽ ብላ ሳመናት ነበር። ምን? የምርህ ነው? አዎ እውነቴን ነው። ቆይ ምን አይነት ሰው ናት? በፈጣሪ። እና ያንን የህክምና ወረቀት ካገኘሁት በኋላ ድጋሚ ወስዳ ደብቀዋለች።
አሁን ላይ ማግኘት አልቻልኩም፣ ግን እያንዳንዱ የመዘገብኩት ነገር ብዙ ነው። ሴትዮዋ ባጭሩ ምንም ጤነኛ አይደለችም። አዎ ብትሆኑማ እንደዚህ አታደርግም ነበር። ቆይ ይህ ሁሉ ሰው እንዴት መሸወድ ቻለች? በጣም የሚገርመው እኮ እሱ ነው። በየቀኑ አይናችን እያየች ስታታለን ነበር። ግን ቆይ ውጭ ላይ ማን እያገዛት ነው እንደዚህ ዘና ብላ የተቀመጠችው? ያው መቼም ወሳኝ የሚባሉ ሰዎች የምታውቅ ነው። የሆነ ጨዋታ ግን ከእሷ ጋር መጫወት ያለብን ይመስለኛል። ምን አይነት ጨዋታ? እንደኔ ሀሳብ እሷን መጀመሪያ ከማሳሰሪያችን በፊት ትልቅ መረጃ ለማግኘት ቅርባችን እንድትሆን ማድረግ አለብን። እናማ እዚህ ቤት ለተወሰነ ጊዜ እንድትመለስ ብናደርጋት ጥሩ ይመስለኛል። ኧረ ተው፣ ይህን ቤት ካልወሰድኩ እያለች እሷን ወደዚህ ቤት መመለስ ሌላ ችግር መጠምጠም ነው። እኔ ደግሞ እዚህ ቤት ገባ እንደምንም ብለን ትክክለኛ ነገሩ ላይ የምንደርስበት ይመስለኛል። ግን ቆይ ፖሊሶችስ? ፖሊሶቹንማ እስካሁን አፋቸውን ስላዘጋጃቸው ነው እንጂ ዝም ብለው አይቀመጡም ነበር። ቆይ ምናልባት ስለተደበቀች አጧት ቢሆንስ? ማለቴ እዚህ ከገባች በጣም ትልቅ ችግር ትፈጥራለች። ለዛ ደግሞ ትልቅ መደራደሪያ እናቅርብላት። ማለቴ እንዳልከው የህፃናቶቹን ወላጆች ክሱን አንስተውላት ነው እስካሁን እንደዚህ ያልተያዘችው። ስለዚህ እዚህ ገብታም የሆነ ነገር ልትሆን የምትችለው እኛ ስንጠቅሙባት ብቻ ነው። ግን በጣም ድብቅ ሰው ናት። እዚህ ብትገባም አሁን ላይ ነገሩ ስለተነቃባት የባሰ ነገሩ ትደባብቋለች። እኔ ግን እርግጠኛ ነኝ የሆነ ነገር ማግኘታችን አይቀርም። እሺ በቃ ስለዚህ በአካል እናገኛት። አይ አንተ አገኛት። እኔ እናንተ እንድትስማማን በፍጹም ማወቅ የለባትም። አዎ ልክ ነው። ኤልሹ እንዴት አደርሽ? ደህና ነኝ። ወንድሜን አላየሽም እንዴ? ቤት ውስጥ የለም? ክላስ እየረፈደብኝ ነው፣ የጠበኩት ነበር። ደግሞ ስልኩን እንደሆነ ያነሳም። እኔ እንጃ፣ ከነጋ አላየሁትም። በእናትሽ ደብሮኛል ዛሬ። እንዴ ለምን? ማታ በሰላም አላወራችሁም እንዴ? ናች ተንከስ መጣችባችሁ። ክፍሌ እንድታስተካክል እኮ ለብዙ ሰዓት ነበር ያስኳት። አይ አልመጣችም፣ ግን ቤሉል እኔን እንደ እህቱ ነው የሚያየኝ። እህቴ ብሎ ጠራኝ። ምን እህቴ ብሎ ጠራሽ? አዎ ጠራኝ። ቆይ ግን አንቺ እንደ እህት እንደ እናት ምናምን ትከባከቢያለሽ እንዴ? ይህን በላኝ ጠጣት ይዋልሻ? እንደዛ ነው? አይ እንደዛ ሳይሆን፣ አዎ እንከባከበዋለሁ። ቤላን በጣም ነው የምወደው። ምንም እንዲሆን አልፈልግም። ግን ደግሞ እህቴ እንድለኝና እንደ እህቱ እንዲያየኝ ግን አልፈልግም። ታዲያ ካልፈለግሽ በፍቅር አይን እንዳይሽ ማድረግ እኮ ነው። አልቻልኩማ ኤልሹ። እኔ ያንን ጠልቼ ይመስልሻል? ይኸውልሽ ሊዛዬ፣ ጊዜውን ሁሉ ሰጅበት። በቃ ሁሉም ነገር ከአንቺ ጋር እንዳሳልፍ አድርጊው። ይኸውልሽ ምንም አይነት ፋታ አትስጩ። ከዛ ደግሞ እነዚህ የሚለያዩበትን ቀመር እንቀምራለን። እንዴ ቀላል እኮ ነው። በቃ ይዘሽው ውጪ፣ ለብቻችሁ ጊዜ አሳልፉ። ይሻላል እንደዛ ላደርግ? ይዤው ልውጣ? አዎ ይዘሽው ውጪ። በቃ ወደ ፍቅር የሚገፋፉ ነገሮችን አድርጉ። በቃ ወይን ጠጡ፣ ምግብ ብሉ፣ አብራችሁ ጥሩ ጊዜ አሳልፉ። ቤሉል መጠጥ አይጠጣም እንጂ ብዙ ጊዜ እንደዚህ አይነት ሀሳቦች አስቤ ነበር። ኧረ እንዴትም ብለሽ ሞክሪ። መጣ በቃ እናትሽን በደንብ ገብዣቸው። እኔ ቶሎ ለመመለስ ሞክራለሁ። የሚያስፈልጋችሁ ነገር ካለ ደግሞ ደውለሽ ጠይቂኝ። እሺ? ቻው።
ወይኔ ጉዴ! ይህ ነገር እኮ ቀኑ እየገፋ ነው። ቆይ እንዴት አድርጊ ነው ገንዘብ ሳላወጣ በቤት ውስጥ ማስወረድ የምችለው? ወንድሜ ቆይ ልትፍረፍድብኝ ነው እንዴ? ይቅርበኝ፣ የማደርገው ነገር ነበረ። ይዘይ እንዴት አደርሽ? ደህና አድሬያለሁ ቤላዬ። ቤላ አንድ ነገር ልጠይቅህ፣ ዛሬ ግን እምቢ እንዳትለኝ። ምንድን ነው? ኤልሹን አድርሳ ስትመጣ ይዘኸኝ ውጣ። ማለቴ ዞር ዞር እንበል፣ ደብሮኛል። ግን የማደርገው ነገር ነበረ። ምን ይሻላል? ተው፣ እርሜን ዛሬ ብጠይቅህ እንደዚህ ትሆናለህ እንዴ? እሺ በቃ ትበሳጭ። አድርሻት ልመለስና እንወጣለን። ውይ ደስ ይላል። እሺ ምንም ማለት አይደለም። ኤልሹ ወይኔ ወይኔ እስከ ዛሬ ተሸወድኩኝ። ከእሷ ጋር ተስማምቼ መቀጠል ነበረብኝ። ጎበዝ ሊዛ። እንዴ ቴዲ፣ ቆይ እዚህ ምን ትሰራለህ? ቆይ እንዴት እንደዚህ አይነት ቦታ ትጠራኛለህ? እዚህ ምን ትሰራለህ? አይጨንቅም እንዴ? እንዴት ነሽ? ደህና ነኝ እባክህ። እኔ የምልህ ቴዲ፣ የሰጠሁህን ወረቀት አላነበብከውም አይደል? ንገረኝ። አዎ አላነበብኩትም። በጣም ጥሩ። እንዳልኩ እኔ ካልታሰርኩ ወይም ደግሞ እኔ እናንተን የሚያገናኝ ችግር ካልተፈጠረ አደራ እንዳታነበው እሺ? ቆይ ግን ይህን ያህል ምን ቢሆን ነው ሄለን? በቃ ያልኩህን ብቻ አድርግ ቴዲ፣ አደራ ያልኩህን ብቻ አድርግ እሺ? እሺ አላነበውም። በቃ አታስቢ። እንዴ ቤሉል ደወለ። ምን ሊለኝ ነው ደግሞ? እስኪ አንሺለት። ምን እየተፈጠረ እንደሆነ አይታወቅም። አይ ባነሳለት ሊያናድድ የሚችል ነገር ነው የሚናገረኝ። ስለዚህ ላነሳለት። ኖ ግድ የለሽም፣ አንሺለት። ሄሎ ቤሉል፣ እንዴት ነሽ? መነጋገር እንችላለን? ይቻላል። ምን ነበር? አይ በአካል ነው መነጋገር የምፈልገው። ምን አስበህ ነው ደግሞ? አታስቢ፣ ምንም መጥፎ ነገር አላሰብኩም። ቤቱን የምትለቅበት ቀን ስለተቃረበ ነው አይደል ደፍሬ የደወልክልኝ? አይ በጭራሽ እንደዛ አይደለም። ዝም ብለሽ እንገናኝና ከዛ በአካል እነግርሻለሁ። እሺ ጥሩ። ለመጨረሻ ጊዜ አገኘሃለሁ። አድራሻ እልክልሃለሁ። በሽተኛ ምን ነው? ምን ብሎሽ ነው? እኔ እንጃ፣ ላገኝሽ ነው የሚለኝ። ምን ፈልገው ነው ደግሞ? ምን አቅለታለሁ በእግዚአብሔር። ራስሽን ጠብቂ እሺ። እኔ የምለው እጄ ሊሰቅ ነው አላልሽኝም ነበር? ከምታሰሪ በፊት ልጄ ይቅር እንድትለኝ እፈልጋለሁ። ይቅር ሳትለኝ ከገባው ደግሞ ነገሮች ይባባሳሉ። እኔ እሱን አስበኝ ነበር። እሷ ግን አይኔ ልታየኝ እንኳን ፈቃደኛ አይደለችም። ለምን? ለምንማ ያው ወንድሟ እየመከራት ይሆናል። ሌላ ምን ሊሆን ይችላል? ኧረ ተይ፣ ከእናትሽ ጋር ተጣይ ብለው እንደዛ ነው የሚመከራት? አሁን ላይ ያደርገዋል። ምንም ነገር ያደርጋል። ይኸውልሽ ቀስ ብለሽ ለማሳመን ሞክሪ እሺ። እሺ የሞከርኩ ነው። እነዚህ ብቻ ናቸው እንዳይቆሻሹት። በለው ደብዳቤ መጻፍ ጀምረሃል? ወይም ደግሞ ማን ይሰራል? አንተ ወረኛ! ምን አይ ወረኛ ነህ? ምን ነው? ምን አጠፋ? እንዴት የነገርኩህን ነገር ለእናትህ ተናግረህ ታሰድበኛለህ? ውይ ይቅርታ። ሰደበችሽ እንዴ? ሰደበችሽ? ዱላን የቀራት ምን አይነት ብልግና ነው? ትልቅ ሰው እኮ ነህ፣ እንዴት ወሬ ታወራለህ? ይቅር በይኝ፣ እውነት እቀጣለሁ። እባክህ ቅጣቱን ቀቅለህ ብለው።
እንደዚህ አይደረግም። እሺ እውነት ይቅርታ። እና እኔ ከልቡ አይደለም። እሺ እኔ ያናግራታለሁ። አራራራ በድጋሚ እንደዚህ ነገር እንዳታደርግ እሺ። እባክህ ድጋሚ እንዳታናካካኝ። ፏብዬ ዘንጬ ልጠብቀው፣ እንደዛ ይሻላል። ልግባና ልስተካከል። እኔ ምልሽ። አቤት። ምን ነበር አንተ የምትለኝ? ወደ ኋላ ላይ ይመችሻል እንዴ? ለምን? ብንወጣ ወክ ብናደርግ ምናምን ብዬ አስቤ ነበር። ማ እኔ እናንተ? አዎ። ምን ነው ችግር አለ እንዴ? አይ አልችልም። ምን ነው እና እኔ ተናግራ ስላስቀየመች ነው? አይ አይደለም፣ ሌላ ቀጠሮ አለኝ። አልችልም ዛሬ። እንዴት? ከማን ጋር? እንዴት ስትል ምን ማለት ነው? እንዴትማ ከማን ጋር ነው የተቀጣጠርሽው ማለት ነው? ኧረ ጉዴ! ከማንስ ጋር ብቀጣጠር ምን አገባ አንተ? ይህንን ለመጠየቅ እንዴት አይነት ድፍረት ነው ያገኘኸው? እባክህ ደፋር ይመስላል። ወይኔ መኳንንት፣ የሰው ልክ አላወቅሽ። ጭራሽ ንቀት። ማን አባቱ ነው የቀጠረሽ? ለነገሩ ማን እንደቀጠረሽ አሁን ተከታትዬ ያውቀዋለሁ። ቴዲ፣ ያቺ ቤት የምትኖረው አክስት ተብዬዋ ቤሉን በጣም እየረዳችሁ ነው። በቃ ድምጿን አጥፍታ እየሰራች መሰለኝ። እኔ ደግሞ በየትኛው መንገድ ሊይዛት አልቻልኩም። ኧረ ተይ፣ በእርግጥ ልክ ነሽ። እንደዛ ሊሆንም ላይሆንም ይችላል። አይ እንደዛ ነው። ባይሆን ኖሮማ በቤሉ ችኮላ እስካሁን የሆነ ነገር ያደርግ ነበር። የሆነ ቀመር እየቀመሩብኝ ይመስለኛል። እንደዛ ከሆነ ራስሽን በደንብ ጠብቂ። ይኸውልሽ ለሚልሽ ጥያቄዎች ወዲያው መልስ አትስጪው እሺ? በደንብ እያሰብሽ መልሽለት። እሺ እንደዛ አደርጋለሁ። ሄሎ ፍቅር፣ እንዴት ነህ? ለምን አልደወልክልኝም? በቃ ግን አንተ ምንም አትለወጥም ማለት ነው እንዴ? ምን ማለት ነው? ያልኩትማ ገብቶሃል። ያስለመድከኝን ነገር አታስቀርብኝ። በቃ በጠዋት ከእንቅልፍ እንደተነሳ ነው ይደውልልኝ። ከዛ ፍቅሬ ምን በላሽ፣ ምን ጠጣሽ፣ የተኛሽበት ተመቸሽ፣ ናፍቀሽኛል ምናምን እንድትል እንገናኝ ነው የምትለኝ እኮ እፈልጋለሁ። እሺ በቃ አሁን ስራውኝ ነው፣ እደውልልሻለሁ። ቴዲ እረፍ፣ እንዳትዘጋው። ቆይ ምን ብለኸኝ ነበር? ይቅርታ ጠይቀኸኝ የለ እንዴ? እኮ እደውላለሁ አልኩሽ እኮ። እምቢ። እንደዚያ መናጭቅ እንድታወራኝ አልፈልግም። እሺ አሁን ከቤት ልወጣ ነው፣ ወደ አንተ ቤት ለመሄድ። ኧረ ማንም የለም። ይኸውልሽ እዛ እንዳትሄጂ እሺ፣ ቤቱ ዝግ ነው። ሰራተኛ አለች አይደል እንዴ? ወይስ አባረርካት? የምን ሰራተኛ? ያቺ ቤት ውስጥ ያለችው ናታ። ወይኔ ጉዴ! መሲን ደግሞ መች አይታት ነው? ወይ ጣጣ። ቻው ቻው፣ በቃ እሺ፣ ቻው። ምንድነው ይሄን ያህል ሰዓት ስልክ ላይ የምትጣደው? ቆይ ማን ጋር እያወራ ነው? ከማን? አረ ነው። እሺ እናኔ። አቤት። እኔ ልጅ ለምንድን ነው ልጅቷን የተቆጣሻት? የእንገዛ ልጅሽ በተዝረከረከችው የሰው ልጅ ተወቅሻልሻ? ይሄ ደግሞ ምን ማለት ነው? ምን አይነት አማርኛ፣ ምን አይነት ቋንቋ፣ ምን አይነት ንግግር ነው? አንተ በቀጥታ ነው የጠየቁሽ። ልጅቷ ምን ስላደረገች ነው የተቆጣሻት? የትኛዋ ልጅ ነው? ስለ መሰረት የነገረችኝ። እንኳን መናገር እንኳን መቆጣት ብመታትስ? አንተ ምን ልታደርገኝ ነው? ተናገር። ምን ልታደርገኝ ነው? እኔማ ምን አደርግሻለሁ? ግን ልጅቷን ያለ ጥፋቷ መናገርሽ ትንሽ ያስቀይማል እኮ። ለዛ ነው ደግሞ ልጅቷ ከፍቷታል። ለምን እርድብን አትልም? አንተ ምን ቤት ነህ? ምን አገባህ? የልጄን ስም ስታጠፋ ዝም ያልካት አይበቃህም? ጭራሽ ሌላ ጥፋት። እሺ ጥሩ፣ ስሟን እየጠፋች መሰለሽ አይደል? ጥሩ ነው፣ እናያለን። አዎ እናያለን። ደግሞ አንተ ብሎ አሁን ተህትህ እሷ ቀርባ ነው የምታለቀልቅ? መና አርፈ ቁጭ በል። ታለ ደረጃ አትንጠልጠል። ምን ማለት ነው? ምን እንዳልኩማ አሳምረህ ታውቃለህ። ገብቶሃል? አታደንቁረኝ።
ምን እያደረክ ነው? አይመለከትሽም። ዝም ብለሽ ወደምትሄጂበት ሂጂ። አቤት አቤት! ምን ማለት ነው ወደምትሄጂበት ሂጂ ማለት? ስማ፣ ምንድነው የሰው ዕቃ የምትበረብረው? እያደረክ ያለውን ነገር ያላየው ነው እንዴ የሚመስል? ዝም ብለህ የሰው ዕቃ ትበረብራለህ እንዴ? ዝም ብለሽ ሂጂ አልኩሽ እኮ። አልሄድም። እዚሁ ሆኜ ምን እንደምታደርግ አያለሁ። አንቺ ያምሻል እንዴ? ዘሮ በቃ። እኔ ሁሌ ሳይ አንተ ልጅ አትመቸኝም። የሆነ የተደበቀ ነገር ያለህ ይመስለኛል። አላ የሆነ ገዳይ ምናምን ነገር ነው የምትመስለኝ። አንቺ ቆይ ምንሽን ነው የሚያምሽ እንጂ? በቃ ዘርቤልኝ። በሽተኛውማ ራስህ ነህ። የትም አልሄድም አልኩህ እኮ ሰውዬ። ምን እንደምታመጣ ያያለሁ። እሺ እዚሁ ተፋጠን እንላታለን። ጥሩ። እንዴት ነው ጎረምሳው? እንዴት ነሽ? ደህንነት ያሳስበው የጠየቀኝ ወይስ ላፍ ነው? ለምን አያሳስበኝም? ያሳደግሽኝ እናቴ እኮ ነሽ። ጥሩ ትቀልዳለህ። እሺ አሁን ለምንድን ነው የፈለከኝ? ወደ ጉዳይ ግባ። ምን መሰለሽ ሄለን፣ የእኛን ጉዳይ ተይውና ለልጅሽ ታስፈልጊያታለሽ። ልጅሽ በጣም ትፈልግሻለች። አልገባኝም። እኔ እና እሷ እንድንቆራረጥ ካረክ በኋላ ደግሞ አፋለኝ ቢለ ታወራለህ እንዴ? ምን እያልሽ ነው ያለሽው? አይንሽ ማየት አልፈልግም፣ ወንድም ያጠገብ ላይሽ አልፈልግም ከማለት ውጪ ሌላ ምን እንድትለኝ አስበህ ነው? ማ ኤልሹ ናት እንደዛ ያለችሽ? አዎ የገዛ ልጄ እንደዛ አለችኝ። ለማንኛውም ወደ ቤት እንድትመለሽ ላናግርሽ ነው የመጣሁት። ምን? ቴዲ፣ ወረቀቱን የምታነብበት ጊዜ ደርሶ በጊዜው ስለምታነበው አመሰግናለሁ። ሁሉም ነገር ሁሉም ታሪክ በጊዜው መቋጨት አለበት ብዬ አስቤ ነው። ሄለን ማለት ሄለን የኛ ሄለን እስከምብል ጨርሰው ይህን ስጽፍልህ ከራሴ ጋር በጣም ታግዬ ነገሮች ያበቁና የመጨረሻ ስለመሰሉኝ ነው። በእርግጥ ሁሉም ነገር ያበቃው ቶማስ ሲሞት ነው። ከዛ ሁሉም ነገር በእጄ ገባ። ከሀብትና ከንብረቱ የሚቀረኝ ቤቱ ብቻ ነው። እሱ ደግሞ በቅርቡ በእጄ ይገባል። እቺ ሰይጣን። ለነገሩም አንቃል ጋሼ መግደልሽን እዚህ ወረቀት ላይ ያስፈረሽ ይሆናል። እንደው ጽፈሽልኝ። አሁን የቀረኝ ትልቁ ነገር የኔና ያንተ የተቀበረ ሚስጥር ነው። እኔ እናንተ በክፉም በደጉም አብረን ነበርን። እዚህ የደረስነው ምን ያህል ለፍተን እንደሆነ መቼም ታውቀዋለህ። በጣም ለፍተናል። እንደለፋንም አልቀረንም። የተመኘነውን ህይወት አግኝተናል። ለሱ ደግሞ ተመስገን ነው። ሁሌም ከጎኔ ስለሆንክ፣ ስለምትወደኝ፣ ስለምትንከባከበኝ፣ ጠበቃ ስለምትሆነኝ፣ ስለምትከላከልልኝ፣ ከኔ ስለማትርቅ፣ በምንም አይነት ሁኔታ ውስጥ አብረኝ ስለምትሆን አመሰግናለሁ። ማለት ስለምትወደኝ ስትል ምን ማለት ነው? ቴዲ፣ እየጨከንኩን ቢሆን ልንገርህ፣ እባክህ ይቅር በለኝ። ደስታ እንዳጎደልኩት አውቃለሁ። ኤልሹ ያንተ ልጅ ናት። አንተ አባቷ ነህ። ምን?
ምን አስበህ ነው? ቆይ እንደዚህ የጠየቀኝ ንገረኝ። ምን አስበህ ነው? ወደ ቤት ተመለሽ ማለት እኮ ጥሩ ነገር ነው። እኔ ምን ላስብ እችላለሁ? ኤልሹ ደህና ብትመስልም ደህና አይደለችም። ሁሉም ይቅርና ለእሷ ታስፈልጊያታለች። የሆነ ወጥመድ ደግሞ አዘጋጅታችሁልኛል። ያለ ምክንያት እንደዚህ አታደርግም። አንተ እባብ አውቃለሁ፣ ከስሬ ነው ያደግከው። ያሰብከውን ነገር እንደ እባብም ቢሆን ተስበህ ከማድረግ ወደ ኋላ አትልም። ምን ነው መግባቱን አልፈለግሽም እንዴ? እንደዛ ነው? አይ እንደዛ አይደለም። እና ታዲያ ምንድን ነው? አንተን አላምንህም። የሆነ ነገር አስበህ ነው የሚሆነው፣ እርግጠኛ ነኝ። ኧረ እኔ ምንም አላሰብኩም። እኔ ትክክለኛውን ነገር ብቻ ነው የነገርኩሽ። ይሄ ትክክለኛ ነገር አይደለም። ንግግርህን አላመንኩበትም፣ አላምንህም። ስለዚህ ያን ማድረግ አልችልም። ሄለን፣ ለዚህ ከሆነ የመጣሁት ጨርሻለሁ፣ ሂድ። ኧረ ቆይ ተረጋጊ። እርግጠኛ ነኝ ደግሞ ትንሽ አስበሽበት ትደውይልኛለሽ። ሂድ አልኩ ቤሉል። ቆይ ምን ማለት ነው? ኤልሹ የቴዲ ልጅ ናት? ይህ እንዴት ይሆናል? ይቺ ሴጣን ሴትዮ ምንድን ነው ያደረገችው? ወይ አምላኬ፣ ወይ አምላኬ፣ በህልሜ መሆን አለበት። አይ በህልሜ መሆን አለበት። ይህ እንዴት ይሆናል?